ተንኮለኛ ነገር አያለው ወንጌል ላይ ተዋዋለው ክሽ ምናምን ያለ ቡቲክ ምናምን ያለ ኢትስ ኦኬ ኢትስ እባብ ትኑር ለምን እባቧ ውጭም ታስፈልጋታለች ንድፍ ምናምን ያስፈልጋታል ዝም ብላ እርግብ ሆናልኝ አሽወይና እንደዚህ ተበልታ ምናምን እንድትመጣ አልፈልግም እባቡ ውስጧ እንዲኖር ነው ፈልገው እባብን ገነት ውስጥ እንዲኖር ያደረገ ጌታ ግቢ ውስጥ ማለት እቺ ግቢ ወይም እቺ ቤት ለጊዜው ለልጆቷ ገነቷ ናት ያው ትላንት ላይ አሬስ መጣልኝ አታድርጊ የምትባለው ነገር እንዲኖርና አድርጊ ብሎ የሚጀነጅናት ፍትወትም እንዲኖር ፈልጋል ያ ፍትወት ከህግ ትንሽ እንድታመልጥ እዚህ ጋር አንድ ቪዲዮ ይገባላችኋል ኤክስፐሪመንት እኮ ነው ማረጋው ወዳጆች እዚህ ጋር ቲቲ ቁጭ ብላለች ቋንጣ በጣም ወደው ነገር አዘልዝዬ ምናምን ነበርና ጮማው መርጬ ይወጥቻለሁ ከዛ አንድ አስቀመጥኩላት ተመልከቱት ከዛ ኢንስቲንክቷ ይጣራታል ይላታል ከዛ ሞራሊቲ ወይም ስነ ምግባር ደሞ አለ አስተምራታለሁ እዚህ በረንዳ ላይ አትወጣ ጫፍጫፉን ነው የምትሄደው አንድ እግሯ ታወጣለች ትወርዳለች ስሜቶቿን ይዩት እያንዳንዱ ስሜቶቿን እያየው ነበርና ይጣራታል ችላ ልትለው ትሞክራለች ለምን እዛ ጋር አለው ከዛ ትንሽ መሐከል ላይ ነበረችው ቋንጣ ትንሽ ጠጋ አረኩላት የሆነ ቋንጣ እዛ እሱ መታ ይዛ ሄደች ይሄኛው ግን ስቲል በኪዮስና በኦርደር መሐከል ነው አንድ እግሯን ማውጣት ምንም አለላት ሁለት እግሯን ማውጣት ምንም አለላት አራት እግሯ ወጥቶ ግን አንድ እርምጃ ከባድ ዛ ጋር ነው ያለው ቋንጣው እንዴት ትብለው ከበዳት ከዛ እየሄደች እየተመለሰች ስትቸገር ቆይስት ያልኩና እኔ ወደ ሽንት ቤት ሄድኩ ግን ቋንጣውን አላነሳውት አሁን ስመለስ እዛ ጋር ያስቀመጥኩት ቋንጣ ቀርቶ እዚህ ጋር ያለው ቋንጣ ያም ተበልቷል መሰለኝ ተበልቷል አሁን ምንድነው ህግ አስከባሪው ጁዲሻሪው አካል በሌለበት ህጉ ምንድነው ነው ሞራሊቲ አነሳችና ሰረቀች እንድትሰርቀኝ ፈልጋለሁ እሺ እንድትነጥቀኝ ፈልጋለሁ በተራራም ያለ በሰገነትም ያለ በቤት ያለው ሊወስድ አይውረድ አትርዳ እንዴ ለምንድነው ማልረዳው ከታች ያሉትን ወደ ላይ ውጡ አልክና ከላይ ያሉትን አትውረዱ አልክ ለምንድነው ማልወረደው የሰው ልጅ ነው እኮ እኔ ልረዳው ይገባል አንድ ፌስቡክ ላይ እርዳኝ ብሎ አንድ ልጅ በኢንቦክስ መጣ ብሮ ሳንቲም አለ አልኩት የለኝም መቃል ልረዳ አልችልም ኢንዲቪጁዌት ለማድረግ ማግዘህ ስትከፍላይ ነው ጨካኝ ነኛ ግዴላችሁም ለ30 አመት በጣም የዋህ ትሁት እጅግ የእግዚአብሔር ሰው ሆኜ ኖርያለሁ ንክ ኢዮብ እንዳለው ማለት በቃ ሃራራ እስኪይዘኝና እግዚአብሔር በህልሜ ያየሁት ጊዜ አንድ ጊዜ ፀሐይን መስሎ መጥቶ ሞከርክ ነው ያለኝ ፀሐይ ናት ያው አንድ አይን ፀሐይ ያምላክ አንድ አይን ተመስላለች ይችላል ግብዳ ፀሐይ ከምዕራብ እየመጣች ሞከርክ ሲለኝ አለመሞከርን የሰጠኸኝ አትምሰል ያልኩት ይሄንን ያልኩ ሰሞን ኤልያስ ታሳዝነኛለህ እኮ ይለኝ ነበር ኤልያስ ሽታው ኦብሰሲቭሊ የሆነን ሰው እንደዚህ ካለበት ማጥ በንግግር አወጣለሁ በየስጋጋጥ የነበርኩበት ጊዜ ነው የሆነች ልጅ ላይ ያሾፉ እና ልጅቷ 1 ሚሊዮን ኮፒ መጽሐፍ ላሳተም ነው ስትል በጣም አሪፍ ነው ያለሽው ምናምን ሲሏት እኔ ማንንም ሰው ታያይላትም እንደዚህ ልጅ ምናምን ብዬ ይኸውልሽኝ ብታነቢ እንዲ ብታረጊ ይሄ እኮ ይኸውልሽ እንደዚህ ነው ምናምን ይያልኩኝ ስጋጋጥ አሁንም እሷ ትንሽ ሾጥ ብሏታል ለካ ጽድት ብላ ነበር ደረጃ እየወጣን ታሳዝነኛለህ እኮ ምናምን አለ አዝን ነበር ለራሴ አልችልበትም ማቋረጥ ሰውን መምከር ማቋረጥ ነው በህልሜ ያን ስትጠየቅ ይሄን የመለስኩት ልክ እንደ የሆነ ነገር ላይ ተላኮ እንደነበር አልችልም አልኩት ልጁን ከዛ ከ6 ወር በኋላ ራሴን ላጠፋ ነው ብሎ ፖስት የስንብት እንጂ ቻው ምን ዛ ደነገኩኝ በኢንቦክስ ገባው በዳይሬክት ስልኩ አፈላለኩት ምናምን አለሁ እዚህ ጋር አየሁ አለሁ እኮ ምናምን አልኩኝ ደነገኩኝ ሪስፖንሲቢሊቲ ተሰጥቶኝ ይሄንን ጉዳይ እንሰራ ባለ መስራቴ የሆነ ሰው ከኔ ጎሎት ሲሄድ አይነት ስሜት አለውና ሰው ነኝና ደንገጣልኩ ከዛ ከ3 ቀን በኋላ የሆነ ጽሁፍ ጽፎ ባንክ አካውንቱን አስቀምጧል የሆነ እንደዚህ ቆሞ ነጠላውን ለብሶ ቤተክርስቲያን ከሆነ ሃይማኖት አባጋ ቆሞ ያለፈበትን ዘርዝሮ ጽፎ
ሪአክሽኖቹ ጥመውታል። ብዙ ሰው አቴንሽን ሰጠው። በዚህ አይነት መንገድ አቴንሽን ማግኘት መፈለጉ ራሱ ዊርድ ነው። ከዛ አካውንቱን አየሁት። በተራራ ያለ ለመውሰድ አይውረድ። በቃ በኢንቦክስ መጥተው በቴሌግራም በአህያ ተማሪ ነኝ ይሄን ያህል ብር አስቸግሮኝ አስገባልኝ፣ አይመለከተኝም፣ ልወርድ አልችልም፣ በቃ ከወንጌል ዳይፐር ልቀንስልህ አልችልም፣ ከበርጫይ ልቀንስልህ አልችልም፣ ይቅርታና እንደዛ አይነት ከአመፃ የተነሳ የብዙ ሰዎች ፍቅር ትቀሰቅዛለች ምናምን እንደሚለው በግድ ተገፍተህም ቢሆን ኢንዲቪጁዌት ማድረግ ስለማይቀር በፈቃድህ እንዲሆን እማልዳለሁ እኔ ማለት ነው። መለየት አለብህ። መለያየት መልቲፕሊሲቲ መለያየት ነው ብዬ ነው የማስበው። መልቲፕሊሲቲን አይደለም ፕሪች የማደርገው። መለየት ግን ይችላል። አንድ ሰው ከእናቱ ማህፀን በትብት ያገኘ የነበረው ምግብ ትቶ ማህፀኑንም ለቆ ወጥቶ ከዛ ፕሮሰስ አለው። እሱን ነግራቸዋል። ያ ፕሮሰስ ተፈጥሯዊ ፕሮሰስ እንዳለ ሁሉ ግዴታ ነው መለየት አንድ ሰው አለበት። ሴንስ ኦፍ ሰልፍ ከሚሰጡት ተቋማት እነ ቤተሰብ፣ ሃይማኖት፣ አገር ምናምን በማደግ ሂደት ነው። በግድ ታደርገዋለህ ስል ምን ትዝ ይለኛል? ቅድም ካልኩት መካከል አሁን ትዝ ያለኝ ብርድ ነው፣ ይበርዳል። አሁን ውጣ ስልህ ከእንደዚህ አይነት የህብረት ሙቀት የሚሰጡት የመንጋ ከስብስብ ውስጥ ከምታገኘው ሙቀት በፈቃድህ ውጣ ስልህ ብርድ ነው። ግን ብርድ ነው ብሎ ተጠግቶ ሙቀት ለማግኘት ሞክሮ የተገፈተረው ጴጥሮስ ምሳሌ አድርጌ ሳሳይ ጴጥሮስ ለመመሳሰል ሞክሮ አንተ ንግግር ይገልጣል ከሱ ወገን ነህ ብለውት ገፈተሩት። እዛ ጋር እኮ ብርዱ ላይ ነበር ክርስቶስ። እውነት ተናግሮ ብርድ ላይ የሆነው ክርስቶስና ይሄ ደግሞ ተመሳስሎ ተገፍትሮ ብርድ ላይ የሆነው ጴጥሮስ እኩላቸው። እንዲህ ትገፈፋለህ፣ ትገፋለህ በፈቃድ ትገፈተራለህ ያለ ፈቃድ። ኢንዲቪጁዌሽን በፈቃድህ እንዲሆን የምትማልደው ተለይ ከቤቱ አይደለም። አትሊስት ቤት መቀመጥን ቀንስ። እማያባዬ እያልክ ለወላጆች ወላጅ መሆኑን አቁመው ነው። ቀንስ። የሃይማኖት ተቋማቶች ውስጥ የምታየው ነገር አንተን ከዛ የሚያስወጣ ነው። በዚህ ወይም በዚህ የማሰግዱበት ዘመን ይመጣል እንዳለው ያ ዘመን መጥቷል። ለመስገድ ምናምን አትሂድ አላልኩም። አሁን ከዚህ ውስጥ እሱ እንዳትወስዱ ሂዱ ከፈለጋችሁ። ግን እኮ ያስኮርፏችኋል። ብዙ በተቋም ደረጃ እየተሰራ ያለ እናንተን ሚኒንግ እና ስሜት ከሚሰጡ ተቋማት የመለየት ፕሮጀክት አለ። we don't know how እንዴት እንደሆነ አናውቅም። it's a spirit level። እንዲህ ብዬ እንደዛ ብዬ መጠቆም የምችለው አይደለም። ለሁሉ ተጠያቂው መንግስት አይደለም። ለሁሉ ተጠያቂው ሃይማኖት አይደለም። ዘመኑ አዮን ይለዋል ዩንግ። አዮኑ ኤራው ኢንዲቪጁዌሽንን የሚያስገድድ ሆኗል። በህብረት መቆም ተከልክሏል። በቃ አቅቶናል። ሬዚስታንሱን ጨርሰናል። ይሄን እኮ ቆይቻለሁ ማለት ከጀመርኩ ታስተውሉ። የመጀመሪያ ቪዲዮ ላይ የዛሬ 3 ዓመት ከምናምን የሰራው ቪዲዮ ላይ ፈረሰች ባቢሎን ፈረሰች የሆነ እንደዚህ ያረኩ በስልኬ የሆነ ሆቴል ቁጭ እየሰራሁትኝ የአጭር ደቂቃ 10 ደቂቃ ምናምን እንኳን ፈረሰችም እንኳን ጓደኝነት ውስጥ መካከል አጋንንት ገባ እንኳን እያልኩ የሰራው ቪዲዮ ነው። ባቢሎን ከፈረሰች በኋላ ያጋንንት መጫወቻ ሆነች ነው የሚለው። ሲጀመር ቤተሰብ ብለን ሲጀመር ጓደኛ ብለን ሲጀመር ሃይማኖት ብለን ሲጀመር ምናምን ብለን የሰራናቸው ተቋማት መካከል ሃይራርኪካሊ ደና የሆኑ የሚሄዱ ቢኖሩ ግን አብዛኞቹ አጋንንት ነው እንትን ነበራቸው። ባቢሎንን ነበሩ በቋንቋ ምናምን የተቃየጡ ምናምን። ለስንት ዓመት ነው ይቺ ሀገር በመልቲፕሊሲቲ የተጠመቀችው? ከዛፉ በፊት በእግዚአብሔር የለሽነት የተጠመቀችው እና እዛ ውስጥ ነው ነው ሲጀመር እንትን ህብረቱ ጤናማ የሆነ ያክል አይደለም። ሳክሪፋይስ እየተደረገ ነው። ከቤት ውስጥ የሆነው ልጅ ባለመታየት ስኬፕ ጎቱን ሆኖ የሆነ ልጅ አሸወይና ሆኖለት በዛ ልጅ አይን ብናየው ይሄንን ቤት ስቲል ባቢሎን ነው።
ባቢሎን ያልሆነበት ፎርም የላትም እቺ ዓለም እና ኤክስትሪምሊ እንትን ሲባል ምንድነው ሲለጠጥ የነበረው እንትን መልቲፕሊሲቲ ይሄ መባዛት ወይም ብዝሃነት አሜሪካና አውሮፓን የት እንዳደረሳቸው ተመልከቱት። ኮምፕሊትሊ የአይደንቲቲ ማጣት ውስጥ ነው የገቡት። ፌንታነል በአመት 30,000 ሰው ይገድል ነበር በአመት ውስጥ ምናምን 400,000 ሰው 40,000 ነው የሚገለው 400,000 በ10 አመት ገድሏል። እና እንደዛ አይነት የማንነት ቀውስ ውስጥ ገብተው ፊሊንግ አጥተው ሀብቱን ንብረቱን ቢያገኙም በቃ ተግማምተው የነበሩበት ጊዜ ነበር ለረጅም አመት። እና ከዛ እነ ትራምፕና ቶሚ ሮቢንስን መጥተው እንደገና አይደንቲቲ ለመስራት እንደገና ፓትሪዮቲክ ኢነርጂውን ለማንቃት እየታገሉ ነው ያሉት። አንድ መሆን ምናምን በቃ አንድነትን እንደገና ከበሮ ኮንሺየስሊ ሊያመጡት እየሞከሩ ነው። ተለያይተው መልቲፕሊሲቲው ሊያጠፋቸው ደረሰ። እኛም ወደዛው ነበር እዚህ 60 አመት ምናምን መልቲፕሊሲቲ ተዘመረለት። 60 አመት እንኳን አይደለም 30 አመት ቢሆን ደርግ መልቲፕሊሲቲ አይደለም ዩኒቲ ብሎ ነው የመጣው። ጭፍልቅ ነው ያደረገን። ጭፍልቅ በቃ አንድ ነው መሆን ያለብን ብሎ መልቲፕሊሲቲውን ኮምፕሊትሊ ሊያጠፋው ሞክሮ ነው የነመለስ ሬዚስታንስ ደግሞ መልሶ ብሔርን ያመጣው። ሁለቱም አያምርብንም ነው አንድነውም ብሎ ሂትለር ጭፍልቅ አንድ ነው የሚሆነው ዓለም አንድ ነው እኔ ባሰብኩት መንገድ ብሎ ጭፍልቅ ሲያረግ ጥፍት ያደረጉት አይሆንም አንዳንነውም ብለው አንተ ያንተና አንዳንነው ሰዎች ነፃ መሆን አለባቸው አንድ የሚሆኑት በነፃነት ነው በአንድ አይነትነት አይደለም ብለው ያ ደግሞ ተቃራኒው መጥቶ የብሔር አይደንቲቲን ወለደ። የሶቪየት ዩኒየን ተጽዕኖ ልክ ሂትለር ከወደቀ በኋላ ሞስትሊ እሷና ተሸነፈችው እሱ ከወደቀ በኋላ ሁለተኛው ዓለም ጦርነት በኋላ መላው አውሮፓ ምናምን ሶሻሊስት ኮሚኒስት ነበር ለመሆን የሞከረው። ኮሚኒስት ግን አይደንቲቲ አይሰጥም። አንድ አይደንቲቲ ሊሰጥህ አይደለም እንደ ህብረት ነው ወጥነትን አንድነትን ልፈጥራለሁ ነው። ግን ያው አንድነቱ መልቲፕሊሲቲ ያለው በማንነትህ ተከብረህ ማንነትህ ግን የአንድነትህ መሰረት ሳይሆን ምናምን ተብለህ ስትሄድ ወደኋላ ሄዱና በቃ ጾታቸው ምናምን ግር እያላቸው አይደንቲቲያቸው ምናምን እንደዚህ ሆነ። አሁን ኢንዲቪጁዌሽንን እንዴት ነው ታዲያ በጤናማ መንገዱ አስታርቀን ወይም እየመራን ወደፊት የምንሄደው ልትሉኝ ትችላላችሁ። አሁን ከዚህ በኋላ ነው ሊደብራችሁ የሚችለው ትምህርቱ። እንዴት ነው የምታረጉት? የመጀመሪያው ስቴፕ ኢንዲቪጁዌሽንን የሚያግዘው የመጀመሪያው ስቴፕ በሁለት አካላት የሚመራ ነው። የመጀመሪያው አባት ነው። አባት ግዴታ ነው እናቱን ከልጅ ለመለየት። ወንጌልን ረዴት አያለው ልክ የሆነ ቃል ታነሳስተን እጇን ታስተጋላታለች እንትኑ ርቃው ሳታስበው አንኮንሺየስሊ ታስተጋ። እኔ ደግሞ አንኮንሺየስሊ ሳርቅ ነው የማገኘው ራሴ። ልጅቷ እንዳትደርስበት ነው ማረጋት። ዳዴዋ መቆሟን ምናምን ነው ከሷ ውስጥ የሆነ የሚፈልገው ነገር አለ። እናት ደግሞ ለልጇ የምትፈልገው ነገር አለ። ስለዚህ አባት ማከለ ላይ ጣልቃ ገብቶ የእናትን እጅ ዞር ያያረገ የእናትን አንኮንሺየስ ዞር ያያረገ ለምን ስጋዋ ነው በእትብቷ ምግብ ስትሰጠው ነበር የሷ ነው ከውስጧ ነው የወጣው። ስለዚህ ወደ ውስጧ ነው የምትጠራው። ኢንዲቪጁዌት እንዳያደርግ መፈለግ አለ እና ወደኔ ማቀፍ ነው። ትንሽ እንትስትል ድምጿ ይቀድማል ትጮሃለች ድንጋጤ። ስለዚህ ላለመውደቅ መጠንቀቅ አለ ልጁ ጋር ወይም ሲወድቅ የሆነ ከኋላው ድምጽ ይፈልጋል አለው ለእኔን ምናምን ብሎ ቶሎ ሮጦ የሚያቅፈው እኔ ያላየ እዛ ጋር ወደዛ ያየው ከዛ አይታኝ ድምጽ ስታጣ ቀስ ብላ ፍጭርጭር ብላ አባት እየተከተለ እናት ከማህፀንሽ ወጥቷል የሚለውን ድምጽ ይሰጣታል። ከእትብትሽ ተቆርጧል አይ አትሳቢ ወደ ሆድሽ ወደ ዓለም ይሂድ ወደ ዓለም ወደ ተፈጥሮ ወደ ማሊፊሰንት እንደመጥራት ነው። እሱን ወደ ውጭ ሲያወጣ ማሊፊሰንት ተፈጥሮ ዓለም ምናምን ነው። ውሻዋ እጇ እንዳትነካት ምናምን ትፈልጋለች ሚስቴ። አሁን የተለማመደች ረሳችሁ በኋላ ላይ እንጂ ውሻዋ መታ እጇን ትልሳታለች ይላፋሉ ታሯሩጣታለች ድንገት ምናምን ኖርማል ነው። ሳኒቴሽኑን ነበር መጠበቅ።
ልጅ ሆስፒታል ይዘናት ሄደን አናውቅም። እግዚአብሔር ይመስገን። ያው እንደምንለቃት መጠን በሽተኛ አይደለችም ልጅቷ። እንትን እንድታረግ ከተፈጥሮ ጋር እንድትነካካ ባክቴሪያው ምናምን ሳኒታይዝ ምናምን ብታረግላት ይሄ አንቲዶቱን ታጠፋዋለህ። ባለፈው እንዳወራን በቀደም ክትባት ላይ ሄዳ ስትከተብ ያተከተበችው መርዙን ነው አላልኩ? በተዳከመ መንገድ መርዙን መወጋትና አፈር አንስታ ስትበላ ዝም አላትም። ግን አፈር እንዳትበላ ብዬ አፈር እንዳይነካት ብዬ እንደዚህ እንት አይደለም ወረድ ዝም ብዬ ተወት አረጋታለሁ። ሜዳ ላይ ነው ሳሩን እንደዚህ ትቦጭራለች እጇን አጥባታለሁ። በኋላ ግን ንክኪ እንድታረግ እንደዚህ ኧረ እሷ እኮ ምናምን ታይ በቃ እየገባት መጣ። የምትፈራቸውን ነገሮች እንድትቀርባ ድመት ትፈራ ነበር። ቀስ እያረኩ ግሬ ላይ አድርጌ ምናምን አስነካዋት በእጇ ምናምን። አሁን ትጫወታለች። ድመት ትወዳለች። እንደዚህ አባት ያጋባቸዋል ተፈጥሮንና ልጁን ዩኒየን እንዲያረጉ። ተፈጥሮ በልጅ ውስጥ ልጁ በተፈጥሮ ውስጥ ወይም ማህበረሰቡ በልጅ ውስጥ ልጁ በማህበረሰቡ ውስጥ እንዲኖር አውጥተንም ከዚህ ግቢ ኮለቃታል ለጨዋታ በሚልስ ትምህርት ቤት በሚልስ ማህበረሰቤ ማመን አለብኝ። በማህበረሰቤ ውስጥ ልጄን መፍጠር አለብኝ። ልጄን በማህበረሰቤ ውስጥ መፍጠር አለብኝ። እንትን ነው ምንድነው እኩይን ነገር ቀርባ እንድታየው በለስን በቅጥሯ ውስጥ እንደመትከለው እባብ እጅግ እግዚአብሔር ከፈጠራቸው ሁሉ ተንኮለኛውን ገነት ውስጥ እንዲመላለስ መፍቀድ እኮ የእግዚአብሔር ፈቃድ መልቀቅ የእግዚአብሔር ፈቃድና ልክ እንደዛ ኪዮቲክ የሆኑ ነገሮችን በቅጥሯ ውስጥ እንዲኖሩ ዓለም በእሷ ውስጥ እንድትኖር እሷም በዓለም ውስጥ እንድትኖር እንደዚህ እንትን እንዳትሆን ይሄንን ፕሮሞት የሚያደርግ የሚያሳድግ የሚያበረታታ አባት መኖር አለበት። አባት አልባ ቤተሰብ በጣም ይጎዳል። እነሱ እንዴት ይጠቀማሉ? አባት አልባ ቤተሰብ ሲንግል ማዘር ሆና ማሳደግ የምትችለው ማርያም ናት እላለሁና ሲንግል ማዘሮች ሆናችሁ የነበራችሁ ሰዎች የአባትነትን ሚና መጫወት የሚችሉ በልጆቹ ህይወት ውስጥ ያሉ ኤጀንቶች አሉ። እሱ እናወራለን። ግን አባት ግዴታ ነው ኢንዲቪጁዌት እንዲያደርግ ልጅ። ሁለተኛው አባት ልጁን ኢንዲቪጁዌት እንዲያደርግ እንደሚያደርገው ሁሉ ሌላ ሊቢዶ የሚባል ልክ በህፃኑ ልጅ ውስጥ ያለ ለህፃኑ ልጅ የሚሰራ አንኮንሽስሊ የሚሰራ በኮንሽስ ዋር አንኮንሽስሊ የሚሰራ ኢነርጂ ያለ ላይፍ ኢነርጂ ሊቢዶ የሚባል ዳ ይለዋል ዩንግ ከኦሪጂን ቋንቋው ሲያመጣ ሊቢዶ የሚባል ፍሩይድ ነው። ልብዳህ በሚለው ሴክሹዋል ኢነርጂ አድርጎ የሚተረጉመውና ሊቢዶ ልጁን ወደ ጨዋታና ይለዋል። መጀመሪያ ኒውትሪሽን ነው ላለው አልደጋግምባችሁ። ኒውትሪሽን ከዛ ፕሌይ ኤንፒኤስፒ ነው የምለው። ኒውትሪሽን ፕሌይ ሴክስ ፓረንቲንግ ኤንፒኤስፒ እና ኒውትሪሽን ብሎ ፕሌይ ሲል ፕሌይ ና የሚለው ጨዋታ ነው። የእኔ ብሎ ቁሶችን እንዲይዝ የእኔ ጓደኞች የእኔ ምናምን የእኔ እያለ ወደ ውጭ እንዲሄድ የእኔ ከሚላት እናቱ የእኔ የሚላቸው ጨዋታዎች ቁሳቁሶች ምናምን እንዲኖሩትና የጨዋታ አይነቶች ኢቭን በሴትና በወንድ ይለያያሉ። ወንዶች ስሜት የሚሰጣ ሊቢዶ ጾታውን ስለሚያውቅ ለወንዱ የሚሰጠውና ለሴቷ የሚሰጠው የተለያየ ነው። ቃቃው ሞር ለሴቷ ነው። ኢቭን ከቃቃውም ሽጉጥ እንደዚህ ምናምን ያለው ለወንዱ ይሰጠውና ለህፃኗ የሆነ ምግብ መስራት፣ ልብስ ማልበስ፣ አሻንጉሊት ፀጉር ማበጠር ምናምን ሊቢዶዋ ይመራዋል ይፈልገዋል። እና ኮንሽሷ በሌለ ጊዜ ምግብ ጡት እንድጠባና ካካ እንድትል የሚያስደርጋት ያ ኢነርጂ ፎርሙን እየቀየረ አሁን ከምግብና ምናምን ምግብን ኢቭን በጨዋታ መብላት ለጨዋታ መብላት አባባ በላብሽ ምናምን እያልክ ነው የምታበላት። አሁን በጨዋታ ሊቢዶ ከዛ ወደ ውጪ ይጠራቸዋል። ወደ ውጪ ሲጠራቸው አሁን እናትየው ወደ ውስጥ ስባቸዋለች። ከዚህ በፊት ብያቸዋለሁ ኦክሲቶሲን ፊል አድርጋለች። ቦንዲንግ ኬሚካል ላቭ ኬሚካል ነው። ይሄንን እናትየው ከባሏ እንኳን ስታገኘው በዚህ አይነት ደረጃ አይደለም። በልጅየው ውስጥ ያገኘችው የኦክሲቶሲን ደረጃ የማይገናኝ ነው ከባሏ ከምታገኝ። ስታበላው ባሏን ኦክሲቶሲን አታገኝም። ይሄ ልጅ ስታጠባው ታገኛለች እና ልትለቀው አትችልም። አንኮንሽሷ ስጋዬን አምጪ ይላታል። እና ይሄ ዲቫውሪንግ ማዘር የሚባለው እሷ ትጎትተዋለች ወደ ቤት። ልጁን ሊቢዶ ደግሞ ወደ ውጭ ይጠራዋል። በዚህ አጣብቂኝ መካከል ያው አባት ሚና አለው ብያለሁ። ቀጥሎ በዚህ አጣብቂኝ መካከል ልጆች መታገል አለባቸው ኮንሽሳቸው። ይሄው እኛ ቀጥቅጠውን ነው የምላችሁ እዚህ ቡትጂ ዋኝተን መትናጭ ነው አወቁብን። ቅጥቅጥ አድርገውን በነጋታው ቫዝሊን ገዝተን ተለቅልቀንም
ስንመጣ ይቀጠቅጡናል። ለካ እንደዛ ወዝተንም ደግሞ ስንመጣ ይታወቃል ዋኝተን እንደመጣን ምን እንደምናደርግ ግራ አይገባንም። በሶስተኛውም በቃ ሳምንት አዘናግተንም ሄደን የቪዲዮ ሸውድ ቅጥቅጠን እንደረጋል አንሰማም። እኔ ጸጉሬን እንግዲህ ጸጉሬ እቺ ምናምን ከፊቱ አስቀርቼ ጭንቅላቴን ቅርጽ ጤናማ ለማድረግ ስሞክር ፋዘር ይቆርጥ ገጠበኝ። ወጥቼ 3 ቀን አደርኩለት። 3 ቀን ምርጫውን ትቶ አደረ ለመጀመሪያ ጊዜ። ያኔ ይቀም ነበር። በቃ እኔ ነፃነቴን ጨዋታዬን እንዴ በቃ ከልጆች ጋር ፊት አደርጋለሁ። አይደንቲቲ እየፈለኩ ነው። ባድሚንተን ይሆን እንደዚህ ያሩድ ማድረግ ምናምን የሆነች አበባ የምትመስል ነገር እየመቱ ምናምን የሆነ እንትን በተመርጬ ባህር ዳር ሄዳለሁ ምናምን የሚል ተስፋ አለው። ልጆች እየተመረጡ ምናምን ይሄዳሉ። አያቴ ነበር ወሬ አለ። ፊልም ታያለ ትተርካለህ። ውጪ ፊልሙን ማየት አለ። እኔ እንትን እንደ ታርዛን ሆናለሁ ብዬ በኢሚቴሽን እንደዚህ ስለሚሄድ ታርዛን በሂደት እንዲህ ቢሄድ ይሄ ቀጥልና እንደ ዝንጀሮ ሆናለሁ ብዬ እንደዛ እየሄድኩኝ ይሄን ማላለጥበት ጊዜ ነበር። አንዴ ደግሞ የሆነ አየውኝ እግሩን ይዞ እንደዚህ ሲወረወረው ፋካ ጭው ብሎ ቀጥ ይላል። አረረ እቺንማ ሞክራለሁ ቤባያ ዘይንግሪን ብራዘ ሽው ሲያረጋኝ መጥቼ በዚህ እንቅጭ አረረኩት። ስትቀን ታሽቼ ተሰቃይቼ አልቅሼ እጄ ተመለሰው ደግሞ ታውና እማን ሞክረው ጉዴ ነው ጨዋታ። እንግዲህ እኔ ቤት ልጅ ነኝ። ዕቃ ማጠብ፣ ቤት የልጅ ቂጥ ማጠብ ምንድነው፣ ቤት ማጽዳት፣ ምግብ መስራት ምናምን ነው በቃ ቤት ውስጥ አለ። ጓደኞቼ ውጪ ድምጻቸውን ሰማዋለሁ። እኔ እዛ አተርክኬን ያንተከተኩኝ ምናምን ሰማለሁ። እንዴት ነው መቼ ነው በቃ ሞጣው ምናምን ቶሎ ጸዳልቼ ምናምን እነሱ ውጣ እስኪ በቃ ና ቂጡ አልታጠብም ጥቅና መተም እዛ እንዳትባል ቀድመ ምናምን ማጠብ በቃ ይመርሃል ማለት ነው። እዛ ፋዘርም የሆነ የራሱ ደግሞ እሱ የሚፈልገው ነገር አለ ከኛ መታዘዝ እንድንታዘዝ። እሱንም አድርገን ቃቶሎ ጌሞች መጡ። ይሄ ጌም ፕሌይ እንትን ቪዲዮ ጌም ምናምን በቃ እሱን ሲዲ ምናምን ከአዲስ አበባ ይዞልን ሲመጣ እኔ በቃ በህይወቴ እንደዛን ቀን እንደዛ ወቅት ደስተኛ ሆኜ አላውቅም። ጌም መጥቷል ይዤላችሁ የመጣው ነው ሲል ፋዘር እነ ሂትማንን እነ ቫይሲቲን ምናምን ነው እነሱን በቃ መጫወት። እስቲ ፕሌይ ነው ስቲል ፕሌይ ነው። ፕሌይ አይደንቲቲ እንድትፈልግ ያደርጋል። በጓደኞች መካከል ስትጫወት የሆነ አይነት እንትን አይደንቲቲ ተጫዋች ነው ስታይለኛ ነው ምናምን ብቻ የሆነ አሶሺየት ያርክ እንደ ክሪስ ብራውን ምናምን እያልኩኝ ያኔ ምለብሳት ኦል ስታር ነበረችና ቪዚዮን ሸምድደን ምናምን ሙዚቃ ሸምድዶ አብሮ ማለት ቶሎ ሙዚቃ ሲወጣ ምናምን እነሱ ቴፕ ነበረች ያኔ በቴፕ ወይ ጌታ ሆይ ብቻ አይደንቲቲ የምንፈልግበት አይደንቲፋይ ራሳችንን እንድናረግ ይውላችሁ ከእናታችን ጋር አይደንቲፋይድ ነበር ውስጧ በእትብት በቦታም ውስጧ በእትብት ስጋ ከዛ ተቆረጠና የመጀመሪያው ኢንዲቪጁዌሽን መጣ። ሁለተኛው ኢንዲቪጁዌሽን እንዲመጣ የእኔ ቃዎች ብለን የጀመርነው የኔ ጓደኞች የኔ ጨዋታ እኔ የምችለው ምናምን ይያል ምናምን ከዛ ወደ እኔ ልንመጣ ነው። የእኔ ነው የከበበን ቤቱ የእኔ ነው እናቴ የእኔ ናት። እሺ አባትን ላውጣው ለጊዜው ሁለቱ ሞር አንኮንሺየስ የምንሆንባቸው እናታችን ውስጥ አንኮንሺየስ እንቅልፋችን ተኝተን ነበር። አንኮንሺየስ ከወጣንም በኋላ ክርኗ ላይ እንተኛለን። ብዙ አንኮንሺየስ ቤት ውስጥ እንተኛለን። አንኮንሺየስ ልክ እንደ ማህፀን ነው እሱ። ቤት ውስጥ ራቁታችን እንሆናለን። አንኮንሺየስ እናታችን ውስጥ ራቁታችን ነበር። አንኮንሺየስ አናስተውልም። አሁን ሁለቱ ኤጀንቶች ወጥረው ይዙናል ቤት እንድንቀመጥና ከእናታችን ጋር እንድንሆን ፕሌይ ይጠራናል ወደ ውጭ። የእኔ ናቸው ሁለቱ እናታችንም ቤቱ እኔን አናቀው። አሁን እኔ ኤጀንቱ እዚህ ውስጥ ያለው በአራቱ ህዋሶቼ በተለይ እዚህ አካባቢ ጆሮ ይልና አፍንጫ ብሎ ምላስ አለ አይን አለ። እዚህ አካባቢ የሆነ ቢሮ አለ ሴንስ እንትን አለ እኔ አለ እዚህ ውስጥ እዚህ አካባቢ የሆነ ሹፌር እዚህ ውስጥ ቁጭ ያለ ይመስል ያ የሚበላው ያ የሚበዳው ያ ኤክስፒሪየንስ የሚያደርገው በስሜት ህዋሶቹ ተጠቅሞ ወደ ውስጥ አይደንቲቲ የሚሰራው አካል አለ። እሱ ክፍል እንትን እየቀየረ መሄድ የለበትም። የእኔ የሚላቸውን ነገሮች ያሳደገ ብቻ አይደለም መሄድ ያለበት።
ለምሳሌ ለቤተሰቦቹ የሆነ ነገር ማድረግ አለመቻሉን እያሰበ ቤተሰቦቹ ከጎረቤታቸው እያነጻጸረ ምናምን ለነሱ የተሻለ ነገር ይገባቸዋል እኮ እንጀራ ስትጋግር እናት ያረፈደች ምናምን ብሎ ለወላጆቹ ወላጅ ሊሆን የሚሞክር ፕሌይን የገፋ ልጅ ኢንዲቪጁዌት ማድረግ አይችልም። በጣም ቁም ነገረኛ ይሆናል ያለ ጊዜው። ቶሎ የሞራል መምህር ይሆናል። ሞራሊቲ ያጎብጠዋል። የይቅርታ ለቅሶ የትጋት የሥራ ምናምን ሰው ይሆናል። እብደቱ ይጠፋል። ይሄ ትሪክስተር ምላችሁ የሆነ ቀዌው ተንኮል ምናምን ሰራው ክፍል ኖርማል ኦቢዲየንት ይሆናል። በቃ ሁሌም አንገቱን ደፍቶ ትምህርቱን ቤተክርስቲያን ምናምን ሞራል ብቻ ይሆናል። እኔ ቤተክርስቲያንን አላቃተም እስከ 12ኛ ክፍል አትሂዱ አላልኩ። ስቲል ከዚህ ውስጥ ያኛውን አትወሰዱ። እሺ ቤተክርስቲያን አትሂዱ አይደል? ግን ቤተክርስቲያንም መሄዱ እንዳለ ሆኖ እብደቱ መኖር አለበት። ለምን ሞራሊቲ በዛ ጊዜ መሰበክ አይገባውም። ኤክስፒሪየንስ ማድረግ አለበት። አይደንቲቲውን ፍለጋ ሪፍሌክሽኑ እዛ ሄዶ እዚህ ሄዶ ያሬዶ ያወራቸዋል። ስለዚህ ባህሪ በቃ እኔና እሱ እኩል እብዶች ነበርን በተለያየ ጽንፍ ሳንተዋወቅ። የሱ እብደትማ ሌላ ነው። በቃ አይደንቲቲ ለማግኘት ማን ነው ሰዎች እኔን ማን ይሉኛል እንደሚለው ክርስቶስ ማን ይሉኛል? አንዳንዶች ሙሴ፣ አንዳንዶች ኤልያስ፣ እናንተ ማን ትሉኛላችሁ? ለአንተ የቀረቡት ነው። ይሄ ሳይኪ እንደማለት እኔስ እኔን ማን ነው የምለው? እግዚአብሔር ልጅ ነው የምለው? አለ የትኬት መጥቶ ምንድነው የምታወራኝ? እኔ ማንንም እንደሆንኩ ትራሽ እንደሆንኩ እየተሰማኝ ምናምን። አይደንቲቲ መሰራት አለበት። ይሄ ሰልፍ እንትኑ ቶቱ ምንድነው ሳይኪያችን ውስጥ ያለው ድምጽ እኛ ለኛ ያለን እያደገ የሚሄድ ነው እና እሱ እኔው መነካት አለበት። አሁን ከቤትና ከእናት መለየት አለበት ልጅ እያልኩ ጨዋታ ውጪ በቴሌቪዥን ምናምን በስክሪን አረ ውጣ ስንል እንትን ነው። እዚህ ቤት ውስጥ እያለ እንዲለቀቅ ችላ እንዲባል ምናምን በማድረግ ሂደት ተፈጥሮ ወይም ዓለም ወይም ኬዎስ ከሱ ጋር የተወሰነ ኢንቲግሬት እንዲያደርግ እባብ ግቢያችን እንዲኖር እባብ ዳይሬክት ማስገባት አይደለም ግን ተንኮለኛ ምናምን ተንኮለኛ ነገር አያለው ወንጌል ላይ ተዋዋለው እንደዚህ ክሽ ምናምን ያደርግ ምናምን ያደርግ ኢትስ ኦኬ ኢትስ እባብ በቃ ትኖር። ለምን እባቧ ውጪም ታስፈልጋታለች ንድፍ ምናምን ያስፈልጋታል። ዝም ብላ እርግብ ሆናልኝ አሸወና እንደዚህ ተበልታ ምናምን እንድመጣ አልፈልግም። እባቡ ውስጧ እንዲኖር ነው ፈልገው። እባብን ገነት ውስጥ እንዲኖር ያደረገ ጌታ ግቢ ውስጥ ማለት እቺ ግቢ ወይም እቺ ቤት ለጊዜው ለልጆቷ ገነቷ ናት። ያው ትላንት ላይ ያሬድ ስለ መጣልኝ ነው። እቺ ግቢ ስላለኝ ነው ሶሪ እሺ። አሁን ግቢው ስለሆንኩ ቤቱ ለልጃችሁ ለልጅቷ ለነበርኩ አሁንም ሴት ልጅ ስላለኝ ነው በራሴ መተርጎም ያስለማውራና ቤቱ ለልጃችሁ ገነቱ እናንተ ለልጃችሁ ጌታ ሴቶች ስትሆኑ እናቶች አባትም ችግር የለውም እዚህ ውስጥ ነው ያለው ግን ጌታ ናቸው። ወጥቷል ያዳም ወዳጄ አዳም ወጥቷል ከገነት ገነትና ጌታ የሉህም። አሁን ጌትነትን በራስ ፈልጋት ገነትህን ራስ ፍጠራት። ከዛ በኋላ ይሄን ሰብስቲቲዩሽን በመንግስተ ሰማይና በራሱ በክርስቶስ ይተካልሃል። ለጊዜው ግን ገነት አይደለም ያለው። ልጆች ባካችሁ እናቶች ገነትም ካላችሁ ገነታችሁ ውስጥ ያው ለጊዜው ገነት ነው አርገው የሚያስቡት ቤቱን እባብ ይኖር። ገነት ውስጥ እባብ ነበር። ኬዎስ ይኖር። ገነትን ያለ እባብ አታርጓት፣ ያለ በለስ አታርጓት። አትንካ የሚባል ነገር መኖር አለበት ልጅ። ለርክ ግን የሚያረግ ደግሞ እንዲነካ ደግሞ የሚጀነጅነው አካል አለ። የሚጀነጅነውን አካል ነቅላችሁ መጣል አትችሉም። ከደመ ነፍስ ውስጥ ሲሳብ ያያችሁትን አትንቁባቸው፣ ተወት አርጓቸው። አሁን እኔ ከቅዱስ ጋር በቀደም ተጣላን። ካርቶን እንዲህ የበጠሰች አንድ ቪዲዮ አለ ሳያችኋል። እንዲህ የበጠሰች ስተፋ አየኋት። ድንገት ዞር ብዬ ስተፋ ነው ያየኋት። ስትበላ አይደል። አሁን እናትየው ቆቆቆ ምናምን ብላ ተቀምባታለች። ከዛ ልጅቷ ደግሞ ቆቆቆ ምናምን ብሎ አቴንሽን የሰጣትን ጉዳይ ሁሉ ጊዜ ማድረግ ትፈልጋለች። ስለ እናትየው እንዳትውጥ ካዘዘቻት መዋጥ ነው የምትፈልገው። ይሄ ትሪክስተሩ እባቡ ማለት ይሄ አታርግ የተባለውን ማድረግ የሚፈልገው እና እኔ
በራሱ አለማድረግ ካየሁኝ እተወዋለሁ ማለት ስተፋየዋት ቪዲዮን ፈልግ ያስገባላችሁ ኒተኝታ ትቦጭቀ ስተፋየው እንዴ ቆይ ላቋርጥ አልኩና ቆይ አሁን ይሄ እባቡ ምና አላልኩም በወቅቱ በዚህ ማይክሮ ሰከንድ አይመጣልኝ አሁን ትርጉሙን ነው የምነግራችሁ ኦኬ አታርጊ ካልኳት ማድረጉ ላይ ነው ተበረታው ጫት እንኳን እየቃምኩኝ አንስታ ጥስታረ ትላለች በጥሳው ትላለች ዳ ቅዱሴ አይመቸውም ይሄ ደነገጠ ላሳይህ አንተ ቱ በይሳትላት ይኸውልህ የምታረጋውን ብዬ በጥሳው ያው ከተተጀው ተንበልና ቁጭል ትላለች አታርጊ ስንላት እያረገች እጇን እዚህ ከተተ ትላለች አታርጊ ያለ ቆቆይ ታያት ዝምበላት ሊቢዶ ራሱ ያቃል እንዲህ ስትነካ ትክክል አይደለማ የኛ አቴንሽን ግን አቴንሽን ልክ እንትን ካልናት ሌላ ቦታ ትላለች እጇን ከታ ከዛ አቴንሽናችን እየጠራችበት ነው ስለዚህ ዝም እንበላት ዝም ብለን እናያታል ከዛ ተወችው መድኃኒዓለም ምስክር ለምን ዋሻቸው ተወችው ካርቶኑ እንዲህ ይበለ ስትል ስላየዋት ቪዲዮ ቀረጹ በዛው ስተፋየዋት እና በራሷ ኢንተለጀንስ ያበጀች እንድትሄድ እፈልጋለሁ ይሄ እንትኖቹ አታድርጊ የምትባለው ነገር እንዲኖርና አድርጊ ብሎ የሚጀነጅናት ፍትወትም እንዲኖር ፈልጋለሁ ያ ፍትወት ከህግ ትንሽ እንድታመልጥ እዚህ ጋር አንድ ቪዲዮ ይገባላችኋል ኤክስፐሪመንት እኮ ነው ማረጋው ወዳጆች እዚህ ጋር ቲቲ ቁጭ ብላለች ቋንጣ በጣም ወደው ነገር ነው አዘልዝዬ ምናምን ነበርና ጮማው መርጬ ይወጥቻለሁ ከዛ አንድ አስቀመጥኩላት ተመልከቱት ከዛ ኢንስቲንክቷ ይጠራታል ቢላታል ከዛ ሞራሊቲ ወይም ስነ ምግባር ደሞ አለ አስተምሪያታለሁ እዚህ በረንዳ ላይ አትወጣ ጫፍጫፉን ነው የምትሄደው አንድ እግሯን ታወጣለች ትወርዳለች ስሜቶቿን ይዩት እያንዳንዱ ስሜቶቿን እያየው ነበርና ይጠራታል ችላ ልትለው ትሞክራለች ለምን እዛ ጋር አለው ከዛ ትንሽ መሐከል ላይ ነበረችው ቋንጣ ያው ትንሽ ጠጋ አረኩላት የሆነ ቋንጣ ከዛ እሱን መታ ይዛ ሄደች ይሄኛው ግን ስቲል በኪዮስና በኦርደር መሐከል ነው አንድ እግሯን ማውጣት ምንም አልላት ሁለት እግሯን ማውጣት ምንም አልላት አራት እግሯ ወጥቶ ግን አንድ እርምጃ ከባድ ዛ ጋር ነው ያለው ቋንጣው እንዴት ትብለው ከበዳት ከዛ እየሄደች እየተመለሰች ስትቸገር ቆይስት ያልኩና እኔ ወደ ሽንት ቤት ሄድኩ ግን ቋንጣውን አላነሳውት አሁን ስመለስ እዛ ጋር ያስቀመጥኩት ቋንጣ ቀርቶ እዚህ ጋር ያለው ቋንጣ ያም ተበልቷል መሰለኝ ተበልቷል አሁን ምንድነው ህግ አስከባሪው ጁዲሻሪው አካል በሌለበት ህጉ ምንድነው ነው ሞራሊቲ አነሳችና ሰረቀች እንድትሰርቀኝ ፈልጋለሁ ሸይ እንድትነጥቀኝ ፈልጋለሁ ይሄ እባቡና ላይም ቲቲ ላይ በጣም የምናደድባት አንዱ እሱ ነው ሬዚስታንስ የላት ስቆጣት አንዳንዴ አትቆጣኝ ያ እኔ ውስጥ ያለውንም አውሬ ብሎክ ያደርግልኛል ሬዚስታንስ የተወሰነ ሚስቴ ላይ አሁን ሬዚስታንስ አለው አንዳንዴ ጥሩ ነው እላለሁ አልመልስም ብታዩ ሬዚስታንስ ሲኖር እኔ ጋር ብቻ አይደለም ሌላም ቦታ ሬዚስታንስ ይኖራል ማለት ነው ሬዚስታንስ በብልሃት ይሁን ይሄ ጥቃትን አለመቀበል በእንትን ይሁን እላለሁ በጥበብ ይሁን ሁሉንም ተጋጩ ማለት አይደለም ቻለም በተለይ አሁን ያን አትፈልግብኝ እና ሬዚስታንስ ምናምን አየውና ይሄ እባብ ሲባል ማለት ነው ይሄ ለርካርጎ ለመብላት ሲፈልግ የተከለከለው ይሄንን ሳነሳላችሁ አንድ ክላይንት ነበረኝና የዛሬው ትምህርት ርዕስም ባለፈውም ሰሞኑንም ያስተማርኩበት ርዕስ ከዚህ ልጅ ነው የሚመጣ ነው እንዴት ሆነ መሰላችሁ ልጁ መጀመሪያ ሰርቼው ነበር ቴራፒ ምናምን በትንሽ ብር ነው የለኝም ብሎ ተማሪ ነው እና እሺ ቢዬ ከዛ ለሃጭ ሆነብኝ በቃ ሁሉም ይባለውን እሺ ይላል ኢቭን የመጨረሻው ሰዓት በቃ ዞር በልኝ እኔ አንተ አልሰራም ስለው አመሰግናለሁ ወንድም አለም ተቀመኛል ብሎ ቆቃለኝ ይራሱ ሪጀክት ሳረገው እንኳን ሬዚስት አያረግም ጓደኞች ሲመቱት በሆዱ አይሰድባቸው እናትየው ስትመታው ሰድቧት አያቅ ጭራሽ በህልሙ ሲቾምሳት አድሮ ያቃል እንግዲህ ዱላ ታበዛበታለች ምናምን ፍቅርም at the same time ሰጠዋለች ግን ይሄ ኦክሲቶሲን በባህሪው ፊልም አረጉ እናትየውን እሷ ስታጠባው ብቻ አይደለም እሱም ሲጠባ ስለሚሰማው እናትየውን በዛ አይነት መንገድ ሳያስበው በህምናቡ ይፈልጋታል እኔ ስመታት ነው ስገላት ነበር የሚያሳየኝ እንጀራ እናቴ ሬዚስታንስ ስለነበረኝ አንድ ቀን በልሜ አይቻታላቅ ሶ ሬዚስታንስ የለው እና ጓደኞቹም ጋር ምንም ይቀይቱም ሁሉም የፈለጉትን ሲያደርጉበት ሊጥ ያቦካል ሊጥ ያጥባ
አንሶላ ምናምን መጋረጃው በጣም ጥሩ ልጅ ነው የተባለ ምንም ሬዚስታንስ የሌለው ደብሮኛል። ከዛ መጣ። አሁን ምን አድርጎ መጣ? ሳይክሉን ሸጦ አልነገረኝም። ይሄን ያህል እንኳን ዋጋ መክፈል የለበትም ነበር ለአገልግሎቴና ሳይክሉን ሸጦ መጣ። ከዛ ሳክሪፋይስ ያደረገው ትልቅ ነው አሁን ለሰርቪሱ ከኔ ለሚያገኘው ሰርቪስ። ከዛ ከውስጤ 4ኛ ርዕስ አሰራኝ። አሁን ሰራ ከውስጤ ሰምቼ የማላውቀውን ነገር ነው የማወጣው። እንዴ ነገርኩት በቀደም ቢጨንቀኝ ሳይሆን በቃ እውነቱ ሳክሪፋይስ ያደረከው ነገር ትልቅ ስለሆነ ከኔ ውስጥ የምታወጣው ነገር እኔ ራሱ አላውቀውም መኖሩ። ደሞዜ እንደዛ ብሎኝ ያውቃል። አንድ ጊዜ እዚህ ራሱ ሆቴል ቁጭ ብለን እያወራን በጣም በቃ አቃተኝ። ከአቅሜ በላይ ነው የሚያወራው ነገር። እንባዬ ይወርዳል። ፍርሃት ይለኛል። በቃ አቁም እንጂ ደሞዜ እንዴ ያልቻልኩም አልኩ። ሽንት ቤት ሄጄ ፊቴን ታጥቤ መጣሁ። ምንም የለም። እዛ በቃ የሆነ ሰው ጸልየዋል ከናንተ ማለት እኔ ራሱ አላውቀውም። ዛሬ ያወራሁት ነገር አለ እና ሳክሪፋይስ ያደረከው ነገር ከእግዚአብሔርም ውስጥ እንዲህ ነው የምናወጣው። እግዚአብሔር ጋር ሳክሪፋይስ ያደረከው ነገር መጠኑ ከፍ ባለ ቁጥር ከሱ ውስጥ የምታወጣው ከሱ አንኮንሽስ እስከዛሬ ለሰው ልጆች ሰጥቶ የማያውቀው ይሄ ይሰጣል እንዴ የማይባል ነገር ምዝዝ ብሎ ሲወጣ ልታዩት ይችላል። the more you sacrifice yourself for him the more you get ማለት አንኮንሽስ ከሆነ ክፍል ሲወጣ ታያላችሁ። ነጥቧ ይቻርለች ወደዚህ የመጣው ሬዚስታንስ ጀመረ። መምጣቱ አይደለም እኔ ለሱ ማውራቴ አይደለም የገረመኝ ሳይክሏን መስዋዕት ማድረጉ አይደለም እንደ ሬዚስታንስ ያደረገው። ፑል ሲጫወት ራሱ የሆነ እልህ ተጋባዋል። ፕሌዩን እንዲጫወት ወጥተህ ሱቅ ዘግተህ አልሰማም አላጥብም ዕቃ ብለህ ወጥተህ ምናምን ብየው ተበጣብጧል ከእናትየው። ደስ ብሎኛል። ከዛ ፑል መጫወት ጀመረ። ከዛ ሬዚስታንስ ጀመረ። እናትየውንም በቃ በትክክል የሚያናግርበት እንደ ትልቅ ሰው እንድታናግረው ምናምን ያስፑሽ ያደርግ። አባትየው ደውሎ የሆነ ነገር ሲፈልግ ከቤት ድሮ ኦቢዲየንት ሆኖ እንትን የሚለው እንዴት እንደዚህ ታደርጋለህ? አይደለም ቆይ ምናምን እኔ አይደለም የሚለው ስሜቴ ሲላየዋለሁ። this is ማለት ሬዚስታንስ ማለት ነው። ይሄ ከውስጥ እንዲወጣ ቲቲ እንደዛ ሬዚስታንስ የላትም እና ሰርቃስት በላየዋል። አሁን ቤቱ ገነት ነው፣ እናትየው ጌታ ናት። ስለዚህ ከዚህ ገነትና ጌታ ወጥተናል። ሊቢዶ የሚጠራው ናውጣ እና ፐርሰናል አይደንቲቲን ከውጭ ፈልግ። ከውጭ ሰንበት ተማሪ ሆንኩኝ። እሺ በኔ ምሳሌ ዩኒቨርሲቲ ጠራኝ። ዩኒቨርሲቲ የተማረ ሰው ሆንኩኝ። ከዛ ስራ ጠራኝ። ከዛ ጓደኞቼ ነበር መጀመሪያ በጨዋታ ስመታው የሚጠሩኝ። አሁን ቲቲን ውሻው መጥቶ በር ላይ ቆሞ ረባክሽን ልድገም ምናምን ይላታል ያን የሰጠችውን ድካይና ከዛ በቃ ቢቸግረኝ ግቢ አስገብቼ አስደክሏት እሷን አስሬ ለምን ከወጣች በህብረት ነው የሚደክሏት እና አልቻልኳትም። በቃ 1 ኪሎ ሜትር ትሄዳለች ተሸክ እኔ ደግሞ እንደ ልጄ ነው ማለት እዚህ አስሬ አስደከልኩ እና በቃ መጥቶ ምናምን የሚጠራ ጓደኛ ይላል ምናምን እና የሚጠሩ አሉ ወደ ውጭ ኮል ኦፍ ዋይልድ ማለት ና ወደ ዋይልድ ወደ ማሊፊሰንት ና ወደ ዓለም በቃ ቀውስ አለ፣ ስርቅ መስረቅ አለ፣ ቁማር ሱስ መልመድ አለ ምናምን ግን ውጣ እና ያንን እንዲወጣ የሚያደርገው ጥሪ አለ። ያ ኢንዲቪጁዌሽን እንዳልኩት አይደንቲቲ መፈለግ ነው። እኔ ማን ነኝ? የእኔ ከምላቸው ሴፍቲ ከሚሰጡኝ ቤተሰቦቼ እና ቤቱ ውጪ እኔ ማን ነኝ? without safety without parent ሴፍቲን ሺልድ ፈጥሬ ፐርሶና የሚባል ቤቱ የሚሰጠኝን ሴፍቲ ፐርሶና የሚባል መልክ ለብሼ ቆሌ ምናምን የምንለው ደግሞ ሻዶ ማይታይ ማንነት ፈጥሬ የሚታይ የሳቀ መልክ ፈጥሬ ልክ እንደ ቤት ራሴን ለስኜ በዚች ዓለም ውስጥ እያንጎዳጎድኩ የሆነ የሚጠቅም የሆነ የሚያስፈራ ነገር ወደኔ ያመጣው ራሴ ለራሴ ወላጅ ራሴ ለራሴ ቤት እየሆንኩ መሄድ አለብኝ ነው እኮ በቃ ኢንዲቪጁዌሽን ምንድነው እሱ? ይሄ ነው በቃ ቤትም ጌታም ሆነ ማለት ቤትና ጌታው ይሰጣል በኋላ። ለጊዜው ግን አንተ የምትሰራውን ቤትና ጌታ ማየት ይፈልጋል ግዴታ ስለሆነ ደግሞ በዚህ ዘመን ለራስ ጌታ ለራስ ቤት ይመጣል። ጌታና ቤት ችግር የለውም። ለጊዜው ግን ያንተን ቤት እንዴት እንደምታስተዳድር ሳታውቅ የኔን ቤት ምናምን እንደሚለው ቤትህን አጽዳ። እዚህ ቤትህን ሂድና አጽዳ አይደለም
አድራሱንም ችግር ነው። ግን ይሄ ቤት እኮ ነው የአባቴን ቤት መሸቀጫ አረጋችሁት ብሎ ጅራፍ እንዳነሳው እዚህ ውስጥ ከፍተኛ ነጋዴነት የለም ወይ? ትላንት እያወራው ነበር። ልጆች የ19 የ20 የ25 ድረስ ያሉ ልጆች ምንም አድቬንቸር ሳያረጉ መውጣት መውረዱ ማታለሉ ምናምን ሳይኖር በጨዋታ ልባቸው ሳይጠፋ አድቬንቸር ሳያረጉ ጫካው መጫወቻው ምኑ ምናምን ውጪ የሆነ ሴንስ ኦፍ ሰልፍ ሳይፈልጉ ቀጥታ ወደ ቢዝነስ ዓለም ሰተት ብለው ሊገቡ የሚያስቡት ዋን እንደዋል ቢዝነስ ነው እንዴ። እኛ ጋር ዌቭ ነበር ያለ ዌቭ አለ። ለምሳሌ የኮርኪ ዘመን ይመጣል፣ የቢሲ ዘመን ይመጣል፣ የሱዚ ዘመን ይመጣል፣ የድብብቆች ዘመን ይመጣል፣ የሲየርየር ዘመን ይመጣል። ይሄ እንደ ዌቭ ነው የሚያልፈው። ኢቭን ከኮንሽሳችን አይደለ ቆይ የኮርኪ ዘመን እናምጣ አንልም። የኮርኪ ዘመን ገንደቆሬም መጥቷል፣ አዲስ ከተማም መጥቷል፣ ሳቢያንም መጥቷል፣ ከዚራም መጥቷል፣ እንትን ጎሮ መጥቷል። ሁሉ ቦታ እኮ የኮርኪ ዘመን ከዛ እኮ የዲሞር ዘመን ይሆናል እኮ ዌቭ ነበር። እና ያ ዌቭ አሁን ዌቭ አንድ ሆኗል። ይሄ በቨርቹዋሉ ዓለም አንድ ስለሚያደርገን ዓለም አንድ ስለሆነች ስፔሻሊ ኢትዮጵያ ያው ቋንቋ አማርኛ ምናምን ብቻ ቋንቋ ይሄ ኢትዮጵያዊ በሆነው ቋንቋ አማርኛ ለብዬ እሱም ለካ ተበዳድቷል። አንድ ዌቭ አለ ኃላፊነት የሚባል ኃላፊነት ወስደው ወጣቶቹ ወላጆቻቸው ወላጅ ሊሆኑ ቢዝነስ ምናምን ምን ያበላል ምናምን እኛ መብላ ያረኛ አይደንቲቲ ነበር የምፈልገው በቃ ቺኳ ምናምን ደረት ጠብጥበ ሰውነትን ወጥረ የሆነ ቦታ ካፌ ሄዶ ትንሽ ጅልነት ነበረው የኛ ዘመን። የሆነ የምንፈልገው የሆነ በቃ የሃንድ ባንድ ዘመን ነበር። እንደዚህ ጋር ሃንድ ባንድ አድርገ ላብ እንዲጠርጋለ ይሄ እኮ ለባስኬትቦል ተጫዋቾች እኮ የተዘጋጀ ነበርና እሱን እንደ ስታይል ጫማ አንድ አይነት የሆነ አይነት ፋሽኖች ነበሩና ያ የለም። አሁን ያለው ልጆቹን በግድ አዋቂ የሚያረግ በጣም ሞራል የሚሰብክ እንትን ምንድነው ዌቭ ነው ያለው። ያለ ጊዜያቸው ኃላፊነት ይወስዳሉ ለወላጆቻቸውም ይሁን ለራሳቸው በቃ እና እንትን ምንድነው ኢምፕላንት ይደረጋል። አሁን ፍላጎትና ምኞትና ኢምፕላንት ይደረግና ለሱ አንድ አይነት መልክ እንዲኖራቸው ያደርጋልና ግራ ግብት ይላል በቃ። ኢንዲቪጁዌሽን ግን በዚህ አይነት ፎርም አይመጣም። ቅድም ባልኩት መንገድ አባት ጣልቃ ይገባል ቤት ውስጥ ባለው ስርዓት ውስጥ ልጅ የሚፈልገውን ብቻ እንዳያገኝ እንዲያድግ ከውስጡ ያንን የእናትየው ጣልቃ ያልገባችበትን ቦታ የሚተካ መስልና ኢነርጂ እንዲኖር አባትየው ከውጭ እንዲጎድል ሲጎድል ዝም ብላ እንድታይ ያደርጋል። ያ በሂደት ልጁን ያለማምደዋል መቻልን በራስ መቆም። ከዛ ያ ደግሞ በራሱ የሚቆም ከሆነ ወደ ውጭ ይጠራል። ያ ከውጭ ያገኘው አይደንቲቲ ያሳደገው ሪቤሊየስ ይሆናል። ከዛ ሴክስ ምናምን ያገኛል፣ ሜት ያገኛል ቀስ ብሎ። እሱም ሌላ ፕሮሰስ ነው። በሴክሹዋል ኢነርጂው ወደ ፓረንቲንግ ይሄዳል። ቀጥሎ ፓረንቲንግ ይረከበዋልና ኢትስ አ ሳይክል። ግን ኢንዲቪጁዌሽን ግዴታ ነው። አሁን ያለንበት ዘመን ኢንዲቪጁዌሽኑ ያልተከናወነላቸው ሰዎች በጣም የሚሰቃዩበት ዘመን። በሞራሊቲ ስም ወላጆቻቸውን ማህበረሰባቸውን ሀገራቸው ምናምን እየተሸከሙ የጎበጣቸው ምናምን ተራራ ላይ ያለው ታች ሊወስድ አይውረድ። በይሁዳም ያሉ ወደ ተራራ ይውጡ እንዳለው ከታች ያሉት ወር ላይ ሊሄዱ ይገባል። ከላይ ያሉት ወር ታች ያሉትን ለማንሳት መውረድ አይችሉም። በዚህ ደረጃ የምንለይበት ኢንዲቪጁዌት የምናረግበት ጊዜ ግድ ነው። አሁን ነው ማቴዎስ 24 ላይ የመጨረሻው ዘመንን መልክ ሲያሳይ ይሄንን የተናገረው። እኔ ብዙ ግድ እንዳይሰጠኝ ግን ታግዬ ሞራል ሰው አይደለሁም አይደለም። ሞራሊቲ ግን ልክ በሚስጥር ማስቀምጣት እንጂ እንደዚህ መሆናት የሆነ የምታገላት ነገር አይደለችም። ለመሆን እኔ መልካም ሰው ለመሆን አልታገልም። ኔቸሬ መልካም ነው። እግዚአብሔር ሲፈጥረኝ መጀመሪያ ያየው ሁላችንም ላይ ነው። እኔ ስል ባይሉ ማለት ያለው ሁላችንም ላይ ያየው እጅግ መልካም እንደሆነ ነበር ነው። በቃ መልካም ነው። በመልክና ባህሪያው ነው። አልጥርም። ሞራሊቲ ጥሬ ማመጣው የኮንሺየስ ጥረት አይደል። በኮንሺየስ ምንድነው ማረገው? ይሄ ጋር አሁን ያወራውላችሁ
ብርድ እንዲላችሁ በፈቃዳችሁ መለየትን እንድትችሉ ያን ብታረጉ አሶሺየት ስላላረግን ብዙ አንጎዳም። ይሄ በተወሰነ ደረጃ የእኔ የምትላቸው አካላት አይደሉም ትላንት የእኔ የምትላቸው ዛሬ። ስለዚህ የእኔህን ቅጥሩ ውስጥ ቀጥረህ በዛ ውስጥ ብቻ ኃላፊነት የምትወስድ ወንጌልና ሚስቴ ጋር የእኔ አይደሉም ብዬ እንትን ማለት አልችልም። ዲታች ማድረግ አልችልም። ከነሱ ኢንዲቪጁዌት ላርግ ማለት አልችልም። ኢንዲቪጁዌት የማታረግበት እንትኖች አሉ፣ ሰዎች አሉ ኃላፊነት የምወስድላቸው ይልቁንም። ስለዚህ ከነሱ ኢንዲቪጁዌት አላረግም። ግን አለችኝ ሩም በርግጥ ከነሱ ኢንዲቪጁዌት እንጠላለሁ ማለት በስሜት እንጠላለሁ ሳይሆን በአካል ተነጥያለሁ። ወንድ ነኝ፣ ሁለቱም ሴት ናቸው። አንደኛዋ ሚስቴ ናት፣ አንደኛዋ ልጄ ናት። እንለያያለን። መልቲፕሊሲቲው አለ እዚህ መካከል። መልቲፕሊሲቲው በሚሰጠኝ አየር እንደ ወንድ ማሰብ የሚገባኝ ቦታ፣ እንደ አባት ማሰብ የሚገባኝ ቦታ ስላለ ያን አየር እጠቀማለሁ። ኦኬ ገባችሁ? ከዛ እንደ በኃይሉ የሚባል ደግሞ ኢንቲቲ አለ። ኢንዲቪጁዌሽኔ እዛ ጋር ለብቻዬ ተወሰነች ጊዜ በቀን ውስጥ ተወሰነ ሰዓት ከራሴ ጋር ከምወዳቸው ሴንስ ኦፍ ሰልፍ ከሚሰጡኝ ጉዳዮች ጋር ቆያለሁ። ከዛ ደግሞ የነሱ ደግሞ ነኝ በመልቲፕሊሲቲው። እኔ አባት ስሆን ወንጌል ልጄ ስትሆን ዩኒቲ አለ። እኔ ባል ስሆን ረዴት ሚስቴ ስትሆን ዩኒየን አለ። ዩኒየኑ የተለያየ ነው። ከወንጌል ጋር ማረገውን ከረዴት ጋር ማረገው ከወንጌል ጋር አላረገው። መልቲፕሊሲቲ አለ ግን ዩኒቲ አለ። ይሄ አንድ ቤት ነው፣ አንድ ቤተሰብ ነው ብለን ነው የምናስበውና የምናስበው ሳይሆን እየኖርን ያለ ነው በዚህ አይነት ፎርም ስለሆነ መልቲፕሊሲቲው ተጠብቆ ዩኒቲ ያለበት አንድ ህብረት ነው ትዳር። ልክ እንደዛ ህብረቱ እስኪመጣ ድረስ ኢንዲቪጁዌት አድርጉ። ረዴትን ሆነ ወንጌልን እኔ ዳይሬክት ለማምጣት አልሰራው፣ ስራዬ ግን አምጥቷቸዋል። ረዴት እንደዚህ በቴራፒው፣ ወንጌል ልጆች አሉኝ፣ በቴራፒ የምሰራቸው ልጆች አሉኝ። እኔ ልጅ አልፈልግም ባልኩ ወቅት ነው ተጸነሰችው። ኢቭን በህልሙ አይተን አሁን ጸንሱ። ኦኬ እሺ ኢትስ ኦኬ ጸንሳለሁ። እና የኢንዲቪጁዌሽን ፓተርኑ ወንድ ልጅ ወንዱን ቆለጥ ይኖረ በቃ አትለበው። ባለፈው ቪዲዮ ጋር ለማገናኘት ወንድነትን እንትን አትበለው፣ አታቆል ምንድነው the abortion of masculinity ነው አይደል ያልኩት። ወንድነትን ማስወረድ ነው ተርሙ። ወንድነትን አታስወርደው። ኢንቴንሽኑ ያ እንደሆነ ካወቅ ለሴክስ ብለህ እንደማታረገው ካወቅ የማድረግ ኢንቴንሽኑ እንትኑ ፍላጎቱ ፍትወቱ ይቀንስልሃል። እሺ ርዕሱን ኔሚንግ በጣም ወሳኝ ነው። ርዕሱ የምታረግበት ሴክስ እንደሆነ ስታስብ ትፈተናለህ። ሴክስ እንዳልሆነና ወንድነትህን ለማለብ እየሞከርክ እንደሆነ ስታውቅ ወንድነትህን የሚጠይቁ ቦታዎች ብሮ ና እዚህ ጋር ይሄ መጠገናለሁ አይደል፣ እዚህ ጋር የተሰበርኩ ነገር አለ ና እዚች ጋር ወንድ አለ ና እኮ ወንድ አይደለ ምናምን እያሉ ይጠሩሃል። ኦኬ ብለስቴል ወንድነትህን ማለብተዋል። ሲምፕል ካልኩሌሽን። ኔሚንግ በጣም ፋክተር። ስም ምን ብለህ ነው ስም የሰጠኸው የምታረገውን ድርጊት? ያንኑ ድርጊት ስሙ ሌላ ነው ስለ ድርጊቱ አውትፑቱን ይቀይረዋል። ድርጊቱ ለምሳሌ ድሮኮ ስፖርት ሰራ ነበር በኃይሉ፣ ድሮኮ መጽሐፍ ነበር። ምክንያቱ ምን ነበር አልኩሽ አልኳት ትላንት አንድ ክላይንት። ምክንያቱ ምን ነበር አልኩሽ? ምክንያቱ ያሁኑ ይለያል ከባለፈው። ኔሚንግ አስተካከልኩት እኮ ምክንያቱን። እስቲ አሁን አርጊው። አቫናና ፋርፋ ቤቴ አገሬ አሉ፣ እዛ ገባ ወጣ አይደለም እንዴ? ውሃ ከሆነ ይሄም ያም ውሃ ነው አለ አይደለም? ይሄ ውሃ ነብዩ ብሎሃል። ኔሚንግ ሰጥቶታል። ከለምጽ ጋር አገናኝቶታል። እዛ ለምጽ ላጽዳ ብላ አልገባ። ኔሚንግ ለምንድን ነው የምታረገው? ስለዚህ ወንድነታችሁን አታስወርዱ ለማለት ነው። ኢንዲቪጁዌት የምናረግበት ጥሩ አመት ያድርግልን። የሚሞቱት የሚጨፈጨፉት ምናምን በቃችሁ ይበላችሁ ምናምን ጸሎት አድርጉ። ያው እየተስተካከለ አይሄድም። ኢንዲቪጁዌት እያረጋችሁ ትሄዳላችሁ እንጂ ቀድሞ ስለተነገረቻው ሚስት እንዴት ነሽ አለ ተቋርጦብኝ ነው እባክሽ 25 ደቂቃ